እኔና ሰይድ ከተለያየን 2 ዓመት ሆኖናል። በራሴ እምወስነው እኔ ራሴ ብቻ ነኝ። ስለኔ ማንም አያገባውም። እናንተ ስለተንጫጫችሁ እናንተ መወሰን አለባችሁ ማለት አይደለም። አሚርም ቢሆን አይችልም፣ ቤትም ብትሆን አችልም፣ ዓለምም ብትሆን አችልም፣ ሙቤም ቢሆን አይችልም። ማንም ሰው በእኔ ህይወት መወሰን አይችልም። እኔ ብቻ ነኝ መወሰን የምችለው በራሴ ህይወት። ስለዚህ ማንኛችሁም መወሰን አትችሉም። እኔ ራሴ ነኝ የምወስነው። ጉድ 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 ጉድ! እናንተ ጉድ ነው። ጉድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። አላህ ሀገራችንን ሰላም ያድርግልን። ሀገር ሰላም ሲሆን ነውና እኛም ባለንበት ሰላም ሆነን ህይወታችንን የምንመራው ማለት ነውና ውድ ሀገሬ ልጆች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን እላለሁ ውዶችዬ። ጉድ ጉድ እኮ ነው። ኑ ውዶቼ ኑ ጉድ ልንገራችሁ። አዳሚ ማለት ነው። አዳሚ አለቅላቂ ከዛም ብለሽ ሜዳ ላይ ቁጫልሽ። ንግስቲቷ የራሷን ውሳኔ ወሰነች። ምን ታመጡ? ወሬኛ ሜዳ ላይ ቀረ። ይብላኝልሽ ዓለም። ጉድ እኮ ነው። እኔማ ይህንን ወሬ ሰምቼ ዛሬ ዝም አይደለም ብዬ ንግስት ሱመያ ማለት ነው፣ የኔ ንግስት፣ የኔ ጀግና፣ ሁሌም ንገሽ። አላህ ረጅም እድሜና ጤና ይስጥሽ የኔ ውድ ማለት ነው። እናንተ ዓለም ማለት ነው ልክልክሽን ነገረች እንዴ! ኧረ እስኪ ዝም በሉ አለች እኮ። ዝም በሉ እስኪ እናንተ አትንጫጩ። እኔ ነኝ ራሴን በራሴ መወሰን የምችለው። በእኔ ህይወት ማንም ሰው አያገባውም። አሚርም ቢሆን አንተ ስላልክ አይደለም፣ አግቢን ስላልክ አይደለም፣ ቤቲም ቢሆን አንቺ ባለትዳር አይደለሽ እንዴት ስላልሽ አይደለም። ራሴን በራሴ መወሰን የምችለው እኔ ብቻ ነኝ አለች የኔ ጀግና። እንዲህ ነው እኮ፣ እንዲህ ነው። አዳሚ ተንጣጠሽ ልኳን ነገረቻት። እንዴ ተደባደቡ እኮ ቦክስ እርስ በርሳቸው። እንዴ ጉድ እኮ ነው እናቴ። አረሷ እንዴ ሱመያ ማለት እኮ እርግት ያለች፣ ምን እንደምታወራ ምን እንደምታስብ ቀድማ አስባ እኮ ነው የምታወራው እንጂ ዝም ብላ አይደለም የምትለው። እስኪ ተረጋጉ አለች እኮ። እስኪ ተረጋጉ። እኔና ሰይድ ከተለያየን ድፍን 2 ዓመታችን። ስለዚህ እንደ ማንኛውም ባለቤቴ የልጆች አባት እንከባበራለን። ለልጆቼም ቢሆን እንደ አባት፣ እንደ ትክክለኛ አባት፣ እንደ አባታቸው እንደ ሰይድ የሚሆንላቸው የለም። ምንም ቢሆን ምንም ከሱ የበለጡ አባቶች አሉ። አሚርም አሁን ጥሩ አባት ሆነ ለልጆቼ
አብረን ልንጋባ እንችላለን። ግን አንተና እኔ ተጋባን ማለት አንተ ለልጆቼ በእርግጥ ጥሩ ትሆናለህ። ልጆቼን እንደ አባትነት እንደ ልጆች አድርገህ ታያለህ። ግን ዞሮ ዞሮ እንደ አባታቸው ትክክለኛ አባታቸው የሚሆንላቸው ሰው የለም። እኔም ቢሆን አለች። ጉድ እኮ አያችሁ አስተሳሰቧን። ሺዝ ሶ ስማርት። እኔ እኮ ወድጄ አይደለም ሱመያን ማደንቃት። ወላሂ እኔ ከመጀመሪያው ጀምሬ ሱመያን እምወዳት እማደንቃት በምክንያት ነው እና አለች እንደ ትክክለኛው አባታቸው ለልጆቼ የሚሆንላቸው የለም አለች። የለም። እኔም ቢሆን አለች አሁን አሚር ካንተና ከልጆች ምረጭ ብባል ልጆቼን ነው የምመርጠው። በማንኛውም ነገር ላይ ቅድሚያ የምሰጠው ለልጆቼ ነው። ስለዚህ አሁንም ልጆቼ እንደ ትክክለኛ አባታቸውን ነው የሚወዱት የሚፈልጉት። በእርግጥ እኔ እናንተ እንዋደዳለን። አዎ አንተም ቀርቤያለሁኝ፣ ጥሩ ደረጃ አድርሻለሁኝ። እኔ ይህን ነገር ነበር የምፈልገው። ነገሮችን ሁሉ ተነጋግረን ጨርሰናል። ግን ይሄ ማለት እኔ በሁሉም ነገር ወሰንኩ ማለት አይደለም። ስለዚህ አለች በተለይ ትልቋ ልጄ ጀሚላ ከአባቷ ጋር በጣም ብዙ ቅርርብነት ትፈልጋለች። ስለዚህ እኔ ማንኛውንም ነገር ዝም ብዬ ዘው ብዬ እምገባ ሰው አይደለሁም። መጀመሪያ እስኪ እናንተ ተረጋጉ አለች። እስኪ እናንተ ተረጋጉ አለች። እኔ ይኸው እኔም እንዳልኩ ነው። ትወስን ይኸው አለች። አለም ማለት ነው። አለም የኔ ጓደኛ እኮ ይኸው ትወስናለች። ጉድጓድ ግቢ። እሷ የማንንም ወሬ አትፈልግም። ራሷ መወሰን የምትችል ሰው ነች ሱመያ ማለት። ራሷ መወሰን የምትችል ሰው ነች በማንኛውም ነገር ላይ። ስለዚህ ውድ ሀገሬ ልጆች ሱመያ ቁርጥ አረገላት። ወሰነች። እንዴ ጉድ እኮ ነው። እኔ የሚገርመኝ ማለት ነው የሰው ልጅ ይፋቀራል፣ ይወልዳል፣ ይለያያል። ግን ተለያይቶ በዛው በቃ ቀረ አይደለም። የሆነ ነገር ህይወት ይቀጥላል ከሆነ ጊዜ በኋላ። እንዴ ይቺ ልጅዮ 2 ዓመት ሙሉ እኔ እና እሱ ተለያይተናል። ስለዚህ እኔ ምንም አይደለም፣ እሱ ምንም አይደለም። ልጆቻችን በመሃል አሉ። ስለዚህ እናንተ ዝም ብላችሁ አትንጣጡ። እኔ የምወስነው ራሴ ነኝ፣ አያገባችሁም። እኔና ሰይድ ተለያይተናል አለች። ራሴ መወሰን ነው የምችለው። ማንም ሰው ገፋፍቶ ማንም ሰው እንትን ብሎኝ አይደለም፣ ተናግሮኝ አይደለም፣ ስለተንጫጫችሁ አይደለም አለች። እሷ ጉድ። እኔማ አንጀቴ ቅቤ ጥጥል ያለ አንጀቴ ራስን ያለልኝ አነጋገሯ። አንጀት አርስ እኮ ነች አነጋገሯ። አንጀቴ ቅቤ ጥጥትን ያለልኝ ወላሂ። አንተም እኮ አለችው፣ አንተም እኮ አሚር እንደዚህ ምናምን ስላልክ አይደለም። የሆነ ሰዓት ላይ ልንጣላም እንችላለን፣ ልንቀያየምም እንችላለን። ከዛ በኋላ ደግሞ ሌላ ሰውም ላገባ እችላለሁ፣ አይታወቅም። ግን ቅድሚያ የምሰጠው ለልጆቼ ነው አለች። ሴት ተናገረች። ቅድሚያ የምሰጠው ለልጆቼ ነው። ስለዚህ አለች
ስለዚህ እኔ ራሴ ነኝ ሁሉን ነገር መወሰን የምችለው። እኔ ራሴ ነኝ መወሰን የምችለው። እንዴ ሱመያ እና ታዲያ አሁን አትፈልጊኝም ማለት ነው እንዴ? እኔ እኮ እብድ አይደለሁም ተሽሎኛል እንዴ? እና አለም እኮ አንተ እብድ አይደለዛ ምናምን መጀመሪያ አንተ ድረስ ታንጣጣች። አረ እንደው ይቻለም ምን አይነት ጉድ ነች? ላኢላሃ ኢለላህ ይቻለም ተብዬዋ ጣጣጣጣጣጣ እንዴ ቤቲ እናንተ ቤቲ ጉድ 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 ቤቲ ማለት ነው። ቤቲ እነሱ ሲጫጫሁ እያለች ሩጫ ቤቲ አዲስ ነገር አለ ጠብቁ። ውይ ቤቲ አሟታል አለች አለም ተብዬዋ። ጉድ እኮ ነው ጉድ። ቤትዬ እኔ ቆንጆ እንጠብቃለን አዲስ ነገር በቤቲ እንጠብቃለን። ወላሂ እያለች ሩጫ ቤቲ ማለት ነው። ሙቤ ቤቲ ምን ነው ሩጫ ወደ እሷ ሙቤ ማለት ነው ሩጫ። ከዛ አለም ውይ ቤቲ እኮ ሰሞኑን እያመማት ነው አለች። ወይኔ ጉድ! ወሬ ያመጣዋል እኮ ወላሂ። እንግዲህ አዲስ ነገር ይመጣል ማለት ነው። እንጠብቃለን ኢንሻአላህ በቤቲ ማለት ነው። እና ከዛ እኔ እኮ ተሽሎኛል። አዎ አውቃለሁ። እድሜ ላንቺ። እዚህ ደረጃ እኮ ያደረሽኝ አንቺ ነሽ። ስለዚህ እኔና አንቺ ደግሞ መኖር የምንችል ሰው ነን። ተግባብተን ብዙ ነገር አብረን ብዙ ነገር አሳልፈናል። ስለዚህ እኔና አንቺ አብረን መኖር የምንችል ሰው ነን። የማንንም ነገር መስማት የለብንም ማለት አሚር። አውቃለሁ። አዎ ተሽሏል፣ ሁሉን ነገር እረዳለሁኝ። እኔ ባልፈልግህ እኮ ና ቶሎ ብዬ እቤት ያስቀምጥህ ነበር እንዲህ አለችው። እኔ ባልፈልግህ ና ብዬ ቤቴ አላስቀምጥህም ነበረ። እኔ ማንንም ሰው እንደዚህ አድርጌ አላውቅም። ስለዚህ አሁንም ቢሆን ትንሽ ታገሰኝ፣ ራሴ ሁሉንም ነገር እወስናለሁኝ። አሚርዬ ምንም ነገር አያሳስብህ አለች። አያሳስብህ፣ ሁሉንም ነገር እኔ ራሴ እወስናለሁ። አንተም ተረጋጋ፣ እኔም ተረጋግቼ እናስብበት አለች። በችኮላ አይደለም፣ እነሱ ደግሞ ስለተንጫጩ አይደለም። አንተም የተወሰነ ጊዜ እኔም የተወሰነ ጊዜ አራናናና እንሂድ አለችው። እቤታችንና እንሂድና ሁለታችንም እንሰብበት ይሄን ነገር ቁጭ ብለን። እናንተ እዚህ የምትንጣጡት ምንም ነገር አታመጡም ማለች። ምንም ነገር አታመጡም እናንተ ዝም ብላችሁ ተንጣጡ። እኔም ሁሉን ነገር ማድረግ የምችል ሰው ነኝ አለች እሷ። አለች ሱመያ የኔ ጀግና፣ የኔ ሀሳቢ። እንዴ በነገራችን ላይ እኮ ማንም ሰው በማንም ህይወት ላይ ጣልቃ መግባት አይችልም። የሚወስነው ራሱ ያ ሰውዬ ነው። ገባችሁ? እንጂ እንደዚህ አድርጊ ስላለ ቤቲ ተይ ስላለቻት አንቺ እንደዚህ አይደለሽ እንዴ? አንቺ ባለትዳር አይደለሽ እንዴ? ሲጀመር ቤቲ እኮ ተከፍሏት እኮ ነው ከሰይድ ጋር ያለውን ነገር በሙሉ ኢንፎርሜሽን ይለዋወጣሉ ከሰይድ ጋር። ለዛ እኮ ነው ቤቲ እንደዚህ ማን ነው አለም እንደዚህ ያንጨረጨራት ማለት ነው። አለም የሆነ ነገር ከሰይድ ጋር አላት፣ ይከፍላታል ሰይድ። እያንዳንዱ ሚስጥር ሱመያ የምታደርገውን ጓደኛዬ ብላ በሷ ዙሪያ ያለውን ኢንፎርሜሽን በስነ ስርዓት ለሰይድ ትነግሯለች። ለዛ እኮ ነው ሱመያ ደግሞ ብልጥ አይደለሽ ነቄ ብላለች። እያንዳንዱን ነገር እኔ አውቃለሁ፣ ማንም ቢሆን ማንም በእኔ ህይወት የሚወስን የለም አለች። ቅድሚያ ለልጆቼ ነው የምሰጠው። ስለዚህ አሚርዬ ምንም ችግር የለውም፣ ተረጋጋና እናስብበት። ማንም የሚያስገድደኝ ሰው የለም። አልቋል። የኔና የሰይድ ነገር አልቋል። 2 ዓመታችን ነው። የልጅ ጉዳይ ነው ካሁን በኋላ
እንጂ ሌላ ነገር ምንም ነገር አያገናኘንም። አዳሚ ዝም ብለሽ አትንጣጪ አለች። ትክክል ነች ሱመያ ትክክል ነች። ይሄ ማንኛውም ሰው በማንኛውም ሰው ህይወት ላይ ያለ ነገር ነው። አዎ እየመራራችሁም ቢሆን ዋጡት። ይሄ ያለ ነው። በቃ አንድ ሰው ይጋባል፣ ይዋለዳል፣ ከዛ በኋላ አለቀ። ከዛ የራሱን ህይወት ማንኛውም ሰው ይኖራል። በቃ ግን ወሬኛ ወደዚህ ወደዛ ወደዚህ ወሬ ጥማት ያለበት ይሄ ጥሩ አይደለም። ይሄ ጥሩ አይደለም። እና ውዶችዬ፣ ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለሁኝ እወዳችኋለሁ፣ አከብራችኋለሁ። አላህ ሀገራችንን ሰላም ያርግልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ